በኢትዮጵያ የተተገበረው የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ ተስፋ ሰጪ ውጤት ማስመዝገቡን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የፋይናንስ ፎረም በዛሬው ዕለት ሲጀመር በመድረኩ የተገኙት ፕሬዝዳንት ታዬ የማክሮ ኢኮኖሚ ማሻሻያው ወደ መሬት በወረደ አጭር ጊዜ ውስጥ አመርቂ ውጤት ማስመዝገቡን ተናግረዋል። ከአንድ ክፍለ ዘመን በላይ እድሜ ያለው የሀገሪቱ የፋይናንስ ዘርፍ የሚፈለገውን ያክል እድገት ሳያስመዘግብ መቆየቱን አንስተው በዘርፉ የተጋረጡ መሰናክሎችን ለማለፍ አካታችና ዘመኑን የዋጀ ስርዓት ለመፍጠር የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረጉን አመላክተዋል። በቀጣይም የሀገሪቱን የፋይናንስ ዘርፍ ወደ ዲጂታል ለማሸጋገር ሊሰራ ይገባልም ብለዋል። በተያያዘ ዜና በ12 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ የመንግስት ብድር ወደ ዜሮ መውረዱን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ አስታውቀዋል። የፋይናንስ ዘርፉ እንደ ዋጋ ንረትና የውጭ ምንዛሬ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር አስታውሰው ችግሮቹን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷንም ተናግረዋል። በኦሮሚያ ክልል አሲዳማ አፈርን በኖራ በማከም ምርታማነትን ለመጨመር በትኩረት እየተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮ የአፈር ለምነትና ማሻሻያ ዳይሬክተር እሸቱ ለገሰ በግብርና ዘርፍ ምርታማነትን ከሚቀንሱ ተግዳሮቶች ውስጥ የአፈር በአሲዳማነት መጠቃት አንዱ ነው። አሁን ላይ በኦሮሚያ ክልል 2 ሚሊዮን ሄክታር በላይ መሬት በአሲዳማነት የተጠቃ መሆኑን ለፋና ዲጂታል ተናግረዋል። በአሲዳማነት የተጠቃ አፈርን ለማከምና ምርታማነቱን ለመጨመርም በርካታ ስራዎች የተከናወኑ መሆኑን ነው የገለጹት። በዚህ መሰረትም ጉደር በሚገኘው የግብርና ኖራ ፋብሪካ 193,000 በላይ ኩንታል ኖራ በማምረት ለአርሶ አደሩ መሰራጨቱን ተናግረዋል።